ጌታ የሚባል ሰው ታውቂያለሽ? የአባቴ አባት ነው። የአባትሽ አባት ጌታ አብርሃም የሚባል ሰው ታውቂያለሽ? አባቴ ነው። ያንቺ አባት ቀንበር ከቤታችሁ ላይ ይሰበራል። አብዱ የሚባል ሰው ታውቂያለሽ? ያንቺ ወንድም ነው ያለው። አክሊሉ የሚባል ሰው ታውቂያለሽ? ያንቺ ወንድም ነው ያለው። አስናቀች የሚባል ሰው ታውቂያለሽ? የስ ለታፕስ ታፕስ ነው ያለው። ታፕስ ነው። ይሄን ለታፕስ ትጫለሽ። ጌታ የሚባል ሰው ታውቂያለሽ? የአባቴ አባት ነው። የአባትሽ አባት ጌታ አብርሃም የሚባል ሰው ታውቂያለሽ? አባቴ ነው። ያንቺ አባት ቀንበር ከቤታችሁ ላይ ይሰበራል። አብዱ የሚባል ሰው ታውቂያለሽ? ያንቺ ወንድም ነው ያለው። አክሊሉ የሚባል ሰው ታውቂያለሽ? ያንቺ ወንድም ነው ያለው። አስናቀች የሚባል ሰው ታውቂያለሽ? የስ እንግዲህ ዛሬ ለብዙ ሰዎች እግዚአብሔር ቀንበርን ይሰብራል። ሁለት እጅ ስጠኛል ልባርካ። የነሱ ቤት ጥያቄ ሲመለስ ያንተ ይመለሳል። አጃዲና ዲያስ አሜን አሜን። አይን ዓለም የምትባል ሴት ታውቂያለሽ? አይን ዓለም አንቺ ነሽ። አይን ዓለም የእናትሽን ለቅሶ አታይም ጌታ አለ። አባሽ ጋር በአብረው ይኖራሉ። እግዚአብሔር ነገርሽን ቀየርኩት አለ። ዛሬ ለብዙ ሰዎች እግዚአብሔር እንዲህ ብሎኛል፣ የተዘጋባችሁ መዝገብ እንደገና ይከፈታል። አንተ ሄይ ለቀቅና አግና አሜን በል እባክህ። ስማ ለቀቅና አሜን በል እባክህ። እዛ ምስክር ከዚህ በኋላ እግዚአብሔር አምላክ ባንቺ ላይ ሊጠቀም ይፈልጋል። ይሄ ነብይ ኮነ ቀብቶ ይላክም ብለሻል። እግዚአብሔር ነብይ ነኝ ዛሬ ይቀበሻል። አንቺ አብዱ ምንሽ ነው ላንቺ? ወንድምሽ ነው ያለው። በመቂ ምድር ታሪኩ ይቀየራል። አክሊሉ የሚባል ሰው ያለው መቂ ምድር ላይ ታሪኩ ይቀየራል። አስናቀች የሚባል ካንቺ ታላቅ ናት። ያንቺ ታላቅ ሰለሞን ታውቂያለሽ? ቅድም ሳሚ ያልኩት ሰለሞን ከሱ ጋር ነው ያለው። እንቃ ውሰት እጅን ዘርጋ። በጌታ በኢየሱስ ስም ምክራቸው አይሰራም። አንተ ላይ የሰይጣን ምክር ባንተ ቤት ላይ አይሰራም። የጨለማ ምክር ባንተ ቤት ላይ አይሰራም። አንድ ሰው አይሰራም ማለት ሲባል ማጃዲ ካላዲ ላራባዚና ካዲያስ እግዚአብሔር እንዲህ ብሎኛል። ምዕራፉ አልተዘጋም። በ25 ተበላሸ እንጂ ሚያዝያ ድረስ ይስተካከላል። ብርሽ ይከፈታል። የጭንገፋ ህይወት ካንቺ ላይ በቃ ይሄን ወስደሽ ለታፈሰ ትጫለሽ። ታፈሰ ያስናቀች ባል ነው እንዴ? ያስናቀች ባል ጭንገፋ ከሷ ቤት ላይ ተሰበረ። እሷ ቀን ሌሊት የሮጦች ነው። በጌታ መንፈስ የሶን አካውንት አየው 1082221101 በዚህ አካውንት ላይ እግዚአብሔር ተአምራትን አደርጋለሁ። አሁን የድህነትን ቀንበር ከሷ ላይ ይሰብራለሁ። ለብዙ ሰዎች የሚሆን ሲቀጥ በሷ ላይ ይለቃለሁ። በፊትሽ ላይ ቆመ እንደ ተራራ እግዚአብሔር ደልዳላ ሜዳ ያደርጋል። ህይወሽን በኃይል ይቀይራለሁ። 4 ቀን ውስጥ ሌላ ምስጋና አለ። እንዴት ነሽ? ዛሬ ትቀበያለሽ። አሜን። ዛሬ ትቀበያለሽ። አሜን። በጠላት ፊት ሁሉ ትቀበያለሽ። አሜን። ሰዎች ሁሉ ያንቺ ነገር በመቀየሩ አይቶ ይደሰታሉ። አሜን። መሄድ መከናወን እግዚአብሔር ላንቺ ሲያዘጋጃየው። አሜን። ለብዙ ደሆች አንቺን እናት ሲያደርጋየው። አሜን። ደጆችን ሁሉ ሲከፍታየው። አሜን። ምንድነው የተማርሽው? ማናጅመንት ዶክመንት ይችላል፣ ግን መስራት አልቻልሽም። አሁን ወርደሽ ትንሽ የሥራ እየሰራሽ ያለው ያንቺ ጥያቄ ያንቺ ብቻ አይደለም። በጌታ መንፈስ ሳየው ቤተሰቦችን ሁሉ ጠላት በትኖ ነው ማየው። አንድ ወረዛ አንድ ወረዚ ብሎ ነው ያለው። ለኔ ባይሳካ እንኳን ለአባቴ ለእናቴ ትልቁ ያንቺ ጥያቄ ማየው በጌታ መንፈስ እናትሽና አባሽን ጠላት ሊበታትን ጫፍ ደርሶ ነው ማየው። ግን ያንቺ ጸሎት ኃይል ባይኖር ኖሮ እስካሁን ድረስ ጠላት አፋቶ ነገሩ አበላሽቶ ነበረ። ሁለተኛ ጥያቄ ከዚህ ተነሳው መቂ ከተማ ገባው 01 ቀበሌ ገባው ጊዮርጊስ የሚባል ቤት ክርስቲያን አየው። አጠገብ ላለው አንድ ቤት አያለው። አንድ ሰውን አይነ ዕውር ጠላት ሊያደርግ ጫፍ ደርሶ ነው ማየው። የኢትሽን ባለቤት አያለው። ለኢየሱስ እልልታ ጨብጨባ ከፍ ያለ አንተ እጅ ስጠኛ አንተ እያለ ቤተሰብ ዕውር አይሆንም በኢየሱስም። ማጃዲና ካራዲላ ራባሴና እጅ ስጠኛ። የተኛው የድህነት ቀንበር ከቤታችሁ ይመታ። የተኛው የዕዳ መዝገብ ከቤታችሁ ይዘጋ። ትልቁ ጥያቄ ኢትሽን በጣም ተወጃለሽ። የት ነው ያሉት? መቂ ነው ያሉት።
ግን ትልቁ ጥያቄ አይኑ እውር ለሆን ጠላ ጫፍ ደርሶ ነው ማየው። ጌታ ሆይ የኔ ባይሳካ የኢተ ነገር ይሳካ፣ የኔ ባይሳካ አሁንም እዛ መቂ ከተማ ላይ ያለው ወንድምሽና ያለው ሌላ ወንድምሽና ያለው ይሰራል። 1 ዓመት አየው፣ 2 ዓመት አየው። ከዚህ ተነስቼ በጌታ መንፈስ ግሪሳ የሚባል ቀበሌ አየው። ግሪሳ የሚባል አሻዋ የሚጫንበት ቦታ ላይ ለማ የሚባል አንድ አታክልተኛ ያለው በጣም ሰፊ ማሳ ያለው በዛ ቦታ ላይ የሚሰራ የሚመላለስ አታክልት የሚሰራ ልጅ ያለው አልተሳካም። በሩ ተዘግቶ ነው ማየው። አንደኛ ቤት ውስጥም ችግር ጠላት ሊፈጥር ይፈልጋል። እግዚአብሔር ሆይ ይሄ ቀንበር ከቤታችን ይመታ። ትልቁ ያንቺ ጥያቄ ይሄ ነው አይደለ? ትልቁ ያንቺ ጥያቄ ይሄ ነው። ሆነ ሲባል ትዳርሽን ሁልጊዜ እያጨናገፈ መጣው። ደስታ ቀርበሽ ነገርሽን ያበረሽው የጠላት ትልቁ አውሬ ዛሬ ከአባትሽ ቤት የመጣው እርግማን ዛሬ ተሰበረ። አሜን። ያው ጌታ ምስክር ከሷ ቤተሰብ ላይ ሲሰበር ከ10 ሰዎች ቤተሰብ ላይ ምን ይሆናል? በዚህ 4 ቀን ውስጥ የጨለማ ኃይል ዛሬ ፈረሰ። የጨለማ ኃይል ፈረሰ። አዋጁ ይቀጥልና እናትሽ ከአባትሽ ጋር እንዲመኖር ትፈልጋለሽ ወይስ? እፈልጋለሁ። ፍርድ ቤት ቀጥሮ ያለው ጠላት ጨርሶ ያለው ያው ጌታ ምስክሬ ነው። አንድነታቸውን ዘልቀው ወይስ እንዴት ነው የምትፈልጊ? አንድ ላይ ሆኖ እንደ ድሮ በክብር ከልጆቻቸው ጋር መቂ ብቻ ላይ ወደ 4 የሚጠጋ ቤተሰብ ነው ማየው። ግን ሁሉም አልተሳካም። ትልቁ አሁን የኢትሽ ጥያቄ ቅድም ልጅቷ አይኑ 80% ደርሷል አለ። የሱ ከ80% አልፏል። አይ ልጁ ደግሞ በጣም መልካም ልጅ ነው። በጣም መልካም ልጅ ነው። ማጂካቱሳ ፓራዲጋ አናዲጋ ፓራዲያስ ዛታካ ባሃዲና ማንዶ እጅን ከፓርክ ዛሬ ከአንድ ሰው ቤት ላይ የሞት መንፈስ ሲመታ አይቻለሁ። ከአንድ ሰው ትዳር ላይ የጨለማ ኃይል ሲመታ አይቻለሁ። ወካታራዲና ከባያ ተሰበረ በኢየሱስም። አንቺ ልጅ አትያዥም ከዚህ በኋላ በሁለት መንገድ በርሽ ይከፈታል። በትምህርትም ይከፈታል፣ በጸጋም ይከፈታል። የአንቺ ቤተሰብ ሁሉ የሚሰበሰበው በአንቺ ምክንያት ነው። ከእናትሽና ከአባትሽ መሀል ላይ የገባ አንድ ጣልቃ ይጃለሁ። ተንበርክኮ ይቅርታ ይጠይቃል። ማጂታ ካራዲና ራዲላ ራባሼና ዲና በኢየሱስም ዛሬ መልካም ሆኗል። መልካም ሆኗል በኢየሱስም። ቁሚ ላንቺ አንድ ብዬ እንደገና ጀምራለሁ ጸሎት። ይሄን ለታፈሰሽ ውሰጂ እንኪ እንደገና ምስጋና እንኪ። ይሄን ደግሞ አብርሃምን ከየትም አግኝተሽ ላኪ። ቀንበር ይሰበራል። ይኸው ቻው። አጨብጭቡ ለጌታ ክብር።